የተለያዩ የፖለቲካ ቡድኖች ስልጣን እስኪይዙ ድረስ በጣም ይጫናሉ ያለው መንግስት። ነገር ግን አንድ ጊዜ ኃይልና ስልጣን ከተቆጣጠሩ በኋላ የሚከተሉት እንደገና የጠመንጃን አካሄድ ነው እንጂ የጠረጴዛን አካሄድ አይደለም። ይሄ ባህል እንደ ምንድነው መሪዎች በአጠቃላይ ይሄ አንድ ሰው ሲሰክር በኢንፍሉዌንስ አይደል ይነዳል የሚባለው በተጽዕኖ ውስጥ ነው የሚነዳው። ልክ እንደዚህ አስተሳሰቦቻችን አስክረውናል ስምን ማለቴ ነው ተቆጣጥረውናል። የምንወስነውን ውሳኔ ምርጫችንን ፍላጎታችንን በሙሉ ያ አስተሳሰብ ውስጣችን በጣም ተወሽቆ አንኮንሺየስሊ ወይም ሰብኮንሺየስሊ ያ አስተሳሰብ ነው የሚመራን። ስለዚህ ይሄ ነገር ሰብኮንሺየሳችን ውስጥ ይሄ የተደበቀው ህሊናችን ውስጥ አለ። አንኮንሺየስሊ ድንገት ስንል በግብታዊነት የምንወስነው ውሳኔ ከዛ የሚመነጭ ነው። ስለዚህ እሱን መፍታትና መቀየር የሚቻለው ኮንሺየስ ሆኖ ያንን ነገር እንዴት እንፈታው ብሎ በመጠየቅ ነው። ስለዚህ ባህላችን በአጠቃላይ ይሄን ነገር አይደግፍም። ይሄ ግን በኃይልና በጉልበት በስልጣን ጠንካራ የሆኑ አካላትን ብቻ አይደለም። ለምሳሌ በኃይል ደከም ያለ አካል ሄደሽ እንመካከር ስትዩ የሚሰጥሽ ሰበብ ኖ የድርድር አቅሜን ትንሽ ማጉልበት አለብኝ፣ ትንሽ መሬቶች ትንሽ ነገር መቆጣጠር አለብኝ፣ ትንሽ ጉልበት ማሰባሰብ አለብኝ ይልሻል። በኃይል በጣም የጠነከሩ ደግሞ እንደራደር ስትዩ ምን ጠመንጃ ያለ የምን ድርድር ነው የምፈልገውን ነገር ማስፈጸም ይችላል ይላል። እና ብዙ አሁን የተጻፉ መጽሐፍት አሉ። በተለይ በጣም ደስ የሚለኝ በደርግ ጊዜ የነበሩ ብዙ ባለስልጣናት በጣም ድንቅ ታሪኮች ጽፈዋል። አንድ በጣም ልቤን የሚነካው ነገር ግን ምንድነው ያን ጊዜ በነበረው በዚህ በጣም ቫዮሌንት የሆነ አመለካከት የጠመንጃ አመለካከት ውስጥ በዚህ የስሜት ስካር ውስጥ ሆነው በዚህ አስተሳሰብ ተጠምቀው ብዙ የኃይል እርምጃዎችን ሲወስዱ የነበሩ ሰዎች እዛ ውስጥ ሲተባበሩ የነበሩ ሰዎች ቆም ብለው አሁን ምንድነው ተመልሳችሁ ማድረግ ብትችሉ የምታደርጉት ሲባሉ መመካከር እንችል ነበር፣ በውይይት መፍታት እንችል ነበር ይላሉ። ጠመንጃ በጣም አጭር መንገድ ነው። በተለይ ጉልበተኛ ኮንሽና ኃይል ካለሽ በጠመንጃ ሁሉንም ማስገበር ቀላል። ግን የፈጠረው ችግር ይሄ ምንድነው ከትውልድ ወደ ትውልድ ከመንግስት ወደ መንግስት ሲንከባለል በቃ የችግር ጦስ እየተባባሰ እየተከመረ መጥቶ ችግሮቻችንን በዘላቂ መንገድ መፍታት አቃተን። ለጊዜው ባጭር ሁኔታ ችግሩ ይቀረፋል፣ ያ አካል ስልጣኑን ይቆጣጠራል፣ የሚፈልገውን ነገር በጉልበት ያደርጋል። ከዛ በኋላ ግን ያ ችግር ከስር መሰረቱ አይፈታም። ከስር መሰረቱ ችግር መፍታት የምንችለው በጠመንጃ አይደለም፣ በምክክር ነው። እና ዘግይተናል። ግን ምክክር ደግሞ በጣም ጥሩነቱ ምንድነው ብዙ ተአምራት አሉት ውስጡ። አንድ ጊዜ ገብተሽ ስታዩ በጣም የማይጠበቁና ያልተጠበቁ ብዙ ነገሮች ያመጣል። ግን ሰፊ ልብ ይፈልጋል ይሄ እና የግንዛቤ ለውጥ ይሄንን እስካሁን ሲከተለው የነበረው መንገድ ትክክል አይደለምና መቀየር አለብኝ ብሎ ያንን አሁን ይጽፋሉ እኮ ሰዎች መሪዎችም ይጽፋሉ። እስከዛሬ የተከተልነው መንገድ ትክክል አይደለም፣ ስለዚህ መቀየር አለብን። ወዴት ነው የምንቀይረው? ምንም ሌላ ምርጫ የለም። ያለው ምርጫ ጠረጴዛ ነው። ጠመንጃን ትተን ወደ ጠረጴዛ መምጣት ነው። እና ባህላችን አሁን ጠረጴዛን ከግምት ውስጥ ያስገባ ስላልሆነ ነው የዘገየ ነው። ስለ ፖለቲካ ባህላችን ሲያወሩ ምን እያሰብኩ ነበር። በእርግጥ ያ የፖለቲካ ባህል ከየት ነው የመጣው ምንጩ የት ነው ብሎ በደንብ ማየት ማሰብ ያስፈልጋል። ግን እኔ ሁሉ ጊዜ በግሌ ምን እላለሁ ዶክተር በትንሽ በስሞል ሰርክልም ጉዳዩ ከስልጣንም ጋር ይገናኝም አይገናኝም እንደው በትንሽዬ ሰርክል ሰብሰብ ብሎ ሰው ሲነጋገር ምን እንደማመጥበት መንገድ የሐሳብ ልዩነት ሲኖረን ለምሳሌ እኔ የምለውን ሐሳብ የማይቀበል ሰው ከዛ ስብስብ ውስጥ ሲኖር እኔ እንዴት ነው ማስተናግደው? አብሬ መቆየት እችላለሁ ሆይ? እሱም የተለየ ሐሳብ ነው ያለው፣ እኔም እንደዚህ አይነት ሐሳብ ነው ያለኝ። ግን በቃ ኢትስ ኦኬ እኔም እንዲማሰብ እችላለሁ፣ አንተም ደግሞ እንዲማሰብ ትችላለህ ተባብሎ በጓደኝነትም ሊሆን ይችላል፣ እንዲሻይ ቡና በሚባልበት ስብስብም ቢሆን በትንንሽ የቢዝነስ ግንኙነቶችም ውስጥ ቢሆን እንደዛ ማድረግ እንችላለን ወይ ብዬ ብዙ ጊዜ ጠይቄ ያውቃለሁ። ምን ያህል ድረስ ነው የምንታገሰው? በኋላ እሱ አይደለም ወይ አድጎ
እንግዲህ በህይወት አጋጣሚም በስራ አጋጣሚም ማስተዳደር ስልጣን የሚባለው ነገር ቢመጣ ያ ባህሪ አይደለም ወይ የሚገለጠው? እንደውም ማድረግ መቻል ሲጨመርበት ፓወር ሲጨመርበት ደግሞ የባሰ እንትን ምንድነው ቴምፕቴሽን ፈተና ያለው ደግሞ ይመስለኛልና ሁልጊዜም ግንኙነቶቻችንን በዛ አውድ መፈተሽ ደግሞ አሁን ለሚሉት ይሄ ከፍ ብሎ ደግሞ ለሚፈልገው የመመካከር የመነጋገርም እድል በደንብ የሚያሰፋ መስሎ ይሰማኛል። ሁልጊዜ በስሞል ሰርክልም እንድናይ ብዙ ጊዜ እንደዚህ አስቤ ያውቃለሁ። የምክክሩን ጉዳይ ስንቀጥል ዶክተር አሁን እየተካሄደ ባለው ምክክር 4000 የሚሆኑ ተመካካሪዎች ነው ያሉት። ከተለያየ ማህበረሰብ ክፍል ደግሞ የመጡ ሴቶች፣ አርብቶ አደር፣ አርሶ አደር፣ የፖለቲካ ልሂቃኑ፣ ምሁሩ አንድ ላይ ነው እየመከረ ያለውና እኔ አዲሱ ነገር የሚመስለኝ በዚህ የምክክር ሂደት ውስጥ ዶክተር እንደዚህ የተለያየ የምንድነው የማህበረሰብ ክፍል የተለያየ ቦታ ላይ ያሉ ሰዎች አንድ ላይ ሰብሰብ ብለው ስለ ሀገራዊ ጉዳይ ሲነጋገሩ ምንድነው የሚሰጠው ትርጉም? ክስተቱም አዲስ ይመስለኛል። የሚፈልገው የንግግር ጥበብስ በራሱ ምንድነው? አሁን እዚህ ውስጥ በጣም እንትን የምናያቸው ነገሮች ምንድነው? እኔ እከታተላለሁ በየቀኑ አንዳንዴ ሰዎችም ጋር እየደወልኩ ጠይቃለሁ፣ ተሳታፊዎች ጋር ተመካካሪዎች ጋር ዛሬ እንዴት ነበር፣ ምን አዲስ ነገር ነበር ምናምን እያልኩኝና በጣም ፋሲኔት የሚያደርገኝ ነገር ምንድነው አዳዲስ የሚጀመሩ ግንኙነቶች በሀሳብ ከምንለያየው ሰው ጋር ቀረብ ብሎ ቁጭ ብሎ ቡና እየጠጡ ማውራት እና ያ ትግስት ራሱ አሁን ቅድም ያልሽ በጣም ከባድ ነው። አሁን በትንሽ ቡድን እንኳን በጣም ሁለት ተቃራኒ ሀሳብ ይዘሽ መነጋገር በጣም ከባድ ነው እና ይሄ ግን ያንን እድል ይሰጥሻል። በቃ ችግሮችን መፍታት ካለብሽ ምን ይላሉ ዴዝሞንድ ቱቱ ችግሮችን መፍታት ትፈልጋለህ ይላሉ። ግጭትን ማስወገድና ሰላም ማምጣት ትፈልጋለህ? ሰላም ማምጣት ከፈለክ ከወዳጅ ጋር አይደለም መነጋገር ያለብህ ጠላቴ ከምትለው ሰው ጋር ተነጋገር ነው የሚሉት እና እኔ አሁን በጠላትነት ደረጃ ምን ፈራረጅ ካሁን በፊትኛ የዛሬ 7 ዓመት ገደማ የዴስቲኒ ኢትዮጵያ የሚባል ውጥን ነበርንና እዛ ላይ 50 ሰዎች እንዳልሽው የፖለቲካ መሪዎች ሌሎችም ደግሞ ከሌላም ዘርፍ የተመረጡ ሊቃንን መርጠን 1 ዓመት ገደማ የሚፈጅ ሂደት ውስጥ ገብተው እየተመካከሩ መጨረሻ ላይ በኢትዮጵያ ታሪክ ለመጀመሪያ ጊዜ ኢትዮጵያ በሚቀጥሉት 20 ዓመታት ውስጥ ምን ልትሆን ትችላለች የሚል 4 ቢሆኖችን ቀረጹ እና እነዚህ ንጋት የፉክክር ቤት፣ ሰባራ ወንበር፣ አጼ በጉልበቱ የሚባሉ ናቸው እና በኋላ እንደገና ንጋት የሚባለው ይሻለናል አሉ ሁሉም ተሰብስበው። ከዛ ደግሞ ንጋት እንዴት ሊመጣ ይችላል የሚለውን ጥያቄ ስንጠይቃቸው 3 መንገዶች ነገሩን። አንደኛው መንገድ የጠረጴዛ ዙሪያ ምክክር ያስፈልገናል የሚል ነው እና እዛ ጋር ይጠነሰሳል ማለት ነው እንደዚህ አይነት ነገር። ግን ከዛ በተጨማሪ ከዚህ አሁን ንጋት ከሚለው ቢሆን በተጨማሪ ትልቁ ነገር እዛ የተፈጠረው በመሪዎች መካከል የተፈጠረው መቀራረብ፣ ወዳጅነት፣ በተወሰነ መልኩ መተማመን፣ እርስ በርስ መረዳት፣ አንዱ የሌላውን መረዳት የመሳሰሉት ነገሮች በጣም ጠቃሚ እንደሆኑ አስተውለናል እና እሱን መሰረት አድርገን ከዛ እንደገና የቅድመ ምርጫ የፖለቲካ ፓርቲዎች ምክክር ባለፈው የዛሬ 5 ዓመት የነበረው ምርጫ ላይ እሱን ለማድረግ እንደገና አንድ ማይንድ የሚባል የሁሉን አቀፍ ሀገራዊ የምክክር ውጥን የሚል 8 ድርጅቶች የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት፣ የሰላም ሚኒስቴር ያሉበት እና ሌሎች የእርቀ ሰላም ኮሚሽን እና 5 መንግስታዊ ያልሆኑ ድርጅቶች ያሉበት ትብብር አንድ ላይ ሆነን ዴስቲኒ ኢትዮጵያ እያስተባበረ ያንን ምክክር አደረግን። የዛ ምክክር ዋና ሀሳቡ ምን ነበር? ምርጫውን ተከትሎ ሊከሰቱ የሚችሉ ግጭቶችን፣ ሁከቶችን ለማስወገድ ነበር እና በዛ መሰረት ብዙ ምክክር ካደረጉ በኋላ ያ ነገር ቀርቷል። ግጭትም አልነበረም፣ ብዙ ችግርም አልነበረም እንዳስተዋል ነው። እንደገና ለዚህ አሁን ቀጥሎ ለመጣው ሀገራዊ ምክክር መሰረት ጥሎ ነው ያለፈው እና የገባን ነገርኛ ምንድነው? አንደኛ ኢትዮጵያ መመካከር ይችላሉ፣ ሁለተኛ ተመካክረው ችግሮችን መፍታት ይችላሉ የሚል ነገር ገባን።
ይሄንን እያደረግን ለምን ሀገራዊ ምክክር አንጀምርም የሚል ነገር ተጀመረና እሱን እየሰራን እያለን መንግስት ሀሳቡን አምኖበት ሀገራዊ ምክክር ኮሚሽን መቋቋም አለበት ብሎ የሀገራዊ ምክክር ኮሚሽን ተቋቋመ። ኮሚሽነሮች ተሰየሙ እና የዛሬ ከ4 ዓመት ያልፈዋል አሁን ያ ተቋም ስራውን ጀመረ እና አሁን ዛሬ 4000 ሰዎች ከአራቱም የኢትዮጵያ ማዕዘናት ተጋብዘው የተለያዩ ህብረተሰብ ክፍሎችን የሚወክሉ እየተመካከሩ ይገኛሉ። እና ለኔ ስሜቴን ከጠየቅሽኝ ልክ አንድ ልጅ ወልደሽ አሳድገሽ ተመርቆ አግብቶ ምናምን ስታዩ የሚሰማሽ ስሜት አለ አይደለም? እና ለኔና ለጓደኞቼ ይሄ ሀገራዊ ምክክር ሂደት ልጃችን ነው እና ልጃችን ጥሩ ደረጃ እንደደረሰ እየተሰማን በጣም ደስተኞች ነን። እግዚአብሔርን በጣም እናመሰግናለን ለዚህ። በጣም ጥሩ። እንግዲህ ዶክተር ምክክር ሲባል ብዙ ጊዜ እየተካሄደ ያለውም አሁን የምክክር ጉባኤ ነው፣ ተቋሙም ጨምሮ የምክክር ኮሚሽን ነው፣ ሰው መመካከሪያ ነው በሀሳብ ደረጃና ምክክር ሲባል ሁሉም ሰው ተመሳሳይ መግባባት ላይ ምንድነው መስማማት ላይ እንዲደርስ ነው ወይ አንድ ጉዳይ ላይ ሁሉም ሰው እንዲስማማበት ነው የሚጠበቀው ወይስ አንዱ የአንዱን ሁኔታ ችግር ጥያቄም ሊሆን ይችላል እንዲረዳው እንዲግባቡ ማለት አንደርስታንድ ማደራረግ ነው አላማው? በአጠቃላይ ምክክርን ምንድነው ስኬታማ ለማድረግ የሚያስፈልገው የልቦና ውቅር በራሱ ምን አይነት ነው? ምክክር ራሱ አሁን በአማርኛ ምክክር ነው የምንለው፣ እንግሊዝኛው ዲያሎግ ነው የሚባለው። ዲያሎግ የሚለው ቃል የመጣበት 2 የላቲን ቃላት ሲተረጎሙ ምንድነው የሚለው አብሮ ማሰብ እና መነጋገር ማለት ነው። አብሮ ማሰብ የሚል ነገር አለው እና በዋናነት ዲያሎግ ራሱ ጽንሰ ሐሳቡ ንድፈ ሐሳቡ ዲያሎግ ወይም ምክክር የምንለው ያሉትን ችግሮች መፍታት አንድ ነገር ነው፣ ግን በዋናነት የተበላሹ ግንኙነቶችን ማሻሻል ነው። ሰዎች በተለያየ ምክንያት በተለያዩ የታሪክ ጠባሳዎች ግንኙነታቸው ሊበላሽ ይችላል። ያን የተበላሸ ግንኙነት ማረም፣ ማሻሻል፣ መወዳጀት፣ መቀራረብ፣ ቅድም እንዳልሹ ደግሞ መደማመጥ፣ መከባበር ውስጥ የሚከት ነገር ነው እና በዋናነት ዲያሎግ በምናደርግ ጊዜ በትንሽ ቡድንም ይሁን እንደዚህ አሁን ኢትዮጵያ እንደምታደርገው 4000 ሰዎችም ተሰብስበው ትልቁ የሚጠበቀው ነገር ዋና ውጤት በዲያሎግ ጽንሰ ሐሳብ ይሄ ቅርርብን ማጠናከር ነው፣ የተበላሹ ግንኙነቶችን ማደስ ማረም ነው። ነገር ግን ልክ አሁን ስኳር ሲመረት ተረፈ ምርት አለው አይደል? የሞላሰስ የምትዩ ከምክክሩ የሚገኙ ውጤቶች ሌሎቹ አሁን ለምሳሌ መግባባት ምናምን የምትዩ በዚህ ንድፈ ሐሳብ እና በኔም አመለካከትና ልምድ እንደ ተረፈ ምርት ነው የሚቆጠረው። ምንድነው ሐሳቡ? ምርት እስካለ ድረስ ተረፈ ምርት አለ። ስኳር ላምርት እስካለች ድረስ ሞላሰስ ግዴታ ይመጣል እና ያ የተበላሸ ግንኙነት ሲታደስ ወዳጅነታችን እየተሻሻለ ሲሄድ በዚያ ውስጥ ያሉት ችግሮችና ለመግባባቶች ለመቅረፍ በጣም ጥሩ እድል እናገኛለን እና እነዛ ችግሮች ቀስ በቀስ ደረጃ በደረጃ እየተቀረፉ ይሄዳሉ። ግን ግንኙነት የተበላሹ ግንኙነቶችን ለማደስ በአንድ ጊዜ አይቻልም፣ ጊዜ ይፈልጋል። ግን የሆነ ቦታ ላይ መጀመር አለብን። አሁን ኢትዮጵያ ውስጥ ጥሩ ያደረግነው ነገር ምንድነው? ጀመርነው አሁን ጀምረናል። ግን አሁን በቃ ሀገራዊ ምክክር ኮሚሽን ተቋቁሞ ሀገራዊ ምክክር አካሂዶ የሆነ 4 ነጥብ አድርገን የምንዘጋው ነገር አይደለም። ከዛ በኋላ ይሄንን ሂደት ወደሚቀጥለው ደረጃ እንዴት እንውሰደው የሚሉ ውይይቶችና የሚሉ ምክክሮች እንደገና ያስፈልጉናል። ይሄ ምክክር የተሳካ እንዲሆን ምን አይነት ነገሮች ያስፈልጋሉ ላልሽው፣ እንግዲህ በዓለም አቀፍ ልምድ በንድፈ ሐሳቡም በተግባርም ቢያንስ የሚያስፈልጉን ነገሮች አሉ። አንደኛ ከምክክሩ ውጤት ከፈለግን የመጀመሪያ የሚያስፈልገን ነገር ለማዳመጥ መዘጋጀት ነው። ሰዎች የሚሉትን ነገር አስተሳሰባቸውን በደንብ በጥሞናና በቅንነት በትህትና ማዳመጥ፣ ብንደግፈውም ባንደግፈውም ብንጠላውም ብንወደውም ያንን አስተሳሰብና እይታ ማዳመጥ መቻል አለብን። ሁለተኛው
ከኛ በተጻራሪ ቆመዋል የምንላቸውን አካላት በፖለቲካ አስተሳሰብ ይሁን በብሔር ብሔረሰብ ማንነት ይሁን በሃይማኖት ይሁን በተለያዩ ማንነቶች ከኛ ትይዩ ናቸው የምንላቸውን ሰዎች ማክበር ያስፈልጋል። ማክበር ስንል ደግሞ በውስጡ ብዙ ነገሮች አሉት። አንደኛ አንድን ሰው ስናዳምጠው አከበር ነው ማለት ነው፣ በትህትና ስናዳምጠው። በትህትና ስናዳምጥ ግን ሁለተኛ ያለ ብያኔ ነው የምናዳምጠው። በፊት የያዝናቸውን ግምቶች፣ ብያኔዎች በሙሉ ቁጭ አድርገን ነው የምናዳምጠው። እንደውም ለምንድን ነው ይሄ ሰው ወይም ይሄ ቡድን እንደዚህ አይነት አስተሳሰብና እየተያዘው ብለን እግሮቻችንን ጫማ ውስጥ መክተት እና ፊል ማድረግ ያ ሰው የሚሰማውን ስሜት እንዲሰማን ማድረግ አለብን። ስለዚህ መከባበር በጣም ጥሩ ነገር ነው እና አሁን በዚህ የምክክር ሂደት ውስጥ ሁለተኛው ስኬት ሊያመጣልን የሚችለው ነገር ይሄ ነው። ሶስተኛው ከነዚህ ጋር የተያያዘ ነው ግን በጣም ጠቃሚ ነው፣ ለብቻው መነገር ያለበት የራሳችንን አስተሳሰቦችና እይታዎች ገለል ማድረግ የሰስፔንሽን የሚሉት ነገር ነው። ይሄ ደግሞ ምን ማለት ነው? የራሳችን ግምቶች፣ ብያኔዎች፣ እይታዎች፣ አስተሳሰቦች ከጊዜ ብዛት ከራሳችን ገጠመኞች ያዳበርናቸው አሉ። እነዚህን ወደ ምክክር ስንመጣ ከኛ የተለየ ሀሳብ ያለው ሰው ሲናገር እኛ ምንም ሀሳብ እንደሌለን አድርገን ፖዝ አድርገን የኛን ሀሳብ ወደ ጎን አድርገን እንጥለዋለን፣ አሽቀንጥረን እንወረውረዋለን ማለት አይደለም። ነገር ግን ቆም አድርገን ምንም ሀሳብ፣ ምንም አስተሳሰብ፣ ምንም ብያኔና ግምት እንደሌለው ሰው በነፃ አእምሮ ያንን ሰው ማዳመጥ አለብን። በጣም ይሄን ሁሉ ነገር ለመጠቅለል በጣም ጠቃሚ የምለው ሰዎች መቀራረብ፣ ከማያውቁት ሰው ጋር መቀራረብ፣ የተለየ አስተሳሰብ ካለው ሰው ጋር መወዳጀትና ይሄ ሻይ ቡና አብሮ መጠጣት፣ ወክ ማድረግ፣ የመነጋገር እና ያ መወዳጀትና ያ መቀራረብ ሆን ብለን እያደረግን ከሄድን አሁን እዚህ ምክክር ላይ ራሱ በኋላ ይሄ ምክክር ከአንድ ወር በኋላ እንኳን ካለቀ በኋላ ስልክ አንስቶ ያ ሰው እስቲ እዚህ ነገር ላይ ምን ታስባለህ ብሎ መጠየቅ ይችላል። አንድ ነገር አንድ ቦታ ሲከሰት ምን ሆኖ ነው እስቲ አስረዳኝ ብሎ መጠየቅ ይችላል፣ ዘሎ ፍርድ ውስጥ ከመግባት በፊት ማለት ነው። እና እነዚህ ነገሮች እንለማመዳለን ማለት ነው። ግንኙነት ይፈጠራል፣ ወዳጅነት ይፈጠራል። አሁን ባለን ሁኔታ ካለፍንባቸው የታሪክ ገጠመኞች ከሰማናቸው ታሪኮች የእያንዳንዳችን ቡድን ከትውልድ ወደ ትውልድ ሲተላለፍ ከመጣው ነገር አንዳንዱ እውነት ነው፣ አንዳንዱ ግምት ነው። ከነዚህ ሁሉ ነገሮች የተነሳ አቋሞች ይዘናል፣ ብያኔዎች ይዘናል፣ ግምቶች አሉን፣ እይታዎች አዳብረናል እና እነዚህ ነገሮች በሙሉ ግንኙነታችንን አበላሽተውታል። እኛና እነሱ የሚል የመቦዳደን ውስጥ ገብተናል፣ ልክ እንደ ወዳጅና ጠላት ማለት ነው። እና የአገራዊ ምክክሩ አሁን እነዚህን ነገሮች በጣም ያሻሽላል ብዬ ተስፋ አድርጋለሁ። እኔም በተሰጠኝ እድል ይሄ እነዚህን 4000 ሰዎች ገለጻ እንዳደርግ ተጋብዤ ነበርና በጣም አጽንኦት ሰጥቼ የተናገርኩት ነገር በዚህ የታሪክ አጋጣሚ በተቻለ መጠን በእነዚህ አብራችሁ በምትቆዩባቸው ጊዜያት ሁሉ ወዳጅነትን ፍጠሩ፣ ተቀራረቡ። አብራችሁ ቁርስ መብላት፣ አብራችሁ መውጣት፣ አብራችሁ ስፖርት መስራት፣ አብራችሁ መውጣት መግባት፣ እሱን ስታደርጉት እነዚህ የተለያዩ ያላግባቡን የተለያየንባቸውን ሀሳቦች በወዳጅነት ማዕቀፍ ውስጥ ስንነጋገርባቸው ለመፍታት ያለን እድል ከፍተኛ ይሆናል። ግን በጠላትነት ማዕቀፍ ውስጥ ሆነን ስንነጋገር ትንሹ ነገር በጣም ይጋነናል። ስለዚህ እነዚህ በጣም መሰረታዊ ነገሮች ናቸው ምክክሩን የተሳካ እንዲሆን ለማድረግ ማለት ነው። በእኛ ሀገር የፖለቲካ መንፈስ ውስጥ የሚታየው ነገር የፍረጃ አለመተማመን በጣም ትልቁን ችግርና ግጭት ደግሞ ያመጣው እሱ ነው ስለሚባል ምናልባት እንዳነሱት ይሄ ግንኙነት መፍጠሩ ያው እናንተም ከዚህ በፊትም በነበረው ሙከራ ያረጋገጣችሁት ነገር ይመስለኛል። ያን ማድረግ መጀመሪያ የሚያስጥለው ነገር ፍረጃውን አንዳንድ ጊዜ በጣም ሲገን በቃ ቁጭ ብሎ ምንም ነገር ማድረግ የማይቻል መምሰል ስላለው ማለት ነው። አብሮ አንድ ጉዳይ መነጋገር ከዛ መግባባት የሚባለው ደረጃ ላይ መድረስ ሲቀርና
ለሰከንድ ቁጭ ብሎ አንድ ቦታ ጎን ለጎን መቀመጥንም ጭምር በጣም በሚያነውር አይነት መንገድ አለው እንደዛ አይነት ድባብ የፖለቲካው መንፈሳችንና እሱን ራሱ በደንብ አሁን ይጨቁነው ይመስለኛል። ምን መሰለሽ ደስ አንደኛ አለመግባባት በእኛ ሀገር የተጀመረ አይደለም። የትኛውም ሀገር በአንድ የታሪክ አጋጣሚ አሁንም ራሱ ካሁን በፊትም ቢሆን ያጋጠመው የሚያልፉበትም ነገር ነው፣ ወደፊትም የሚያጋጥም ነገር ነው አለመግባባት። አንድ ቀላል ምሳሌ አሁን ካልሹ ጋር የሚሄድ በጣም ጠቃሚ ምሳሌ ልናገር። የደቡብ አፍሪካ ልክ የአፓርታይድ መንግስት ለመገርሰስ በነ ኔልሰን ማንዴላ የሚመራው ቡድን ብዙ ጥረት ካደረገ በኋላ ወደ ጠረጴዛ ዙሪያ እንምጣ የሚል ተነሳሽነት በኔልሰን ማንዴላ ሲጀመር እኚህ ሰው 27 አመት በቃ የህይወታቸውን ዘ ፕራይም ኦፍ ሂዝ ላይፍ ማለት ነው የህይወታቸውን የእድሜያቸውን በቃ በጣም ጣፋጩን ጊዜ ነው እስር ቤት ያሳለፉት። ከእስር ቤት ሲወጡ በጣም አርጅተዋል እንደምታስታውሹ። ግን ከእስር ቤት ሲወጡ በኋላ ሲናገሩ እስር ቤት ውስጥ ሆነው ሁሌ ሲያስቡ የነበረው ይህን ችግር እንዴት ነው በዘላቂነት መቅረፍ የምንችለው፣ እንዴት ነው ድልድይ መፍጠር የምንችለው ነው። እና ያንን ሀሳብ ይዘው ከፍራንክ ዴክላርክ ያን ጊዜ የነበረው የአፓርታይድ መንግስትን የሚመሩት ሰው ከዛም በፊት የነበሩ ሰዎች ጋር ጥረት ተደርጓል። ግን በተለይ ከፍራንክ ዴክላርክ ጋር ይህን ግንኙነት መስርተው መነጋገር ሲጀምሩ መጀመሪያ የተቃወሟቸው ሰዎች ኔልሰን ማንዴላን የራሳቸው ሰዎች፣ ፍራንክ ዴክላርክን ደግሞ የራሳቸው ሰዎች ናቸው መጀመሪያ የተቃወሟቸው። እና ረጅም ጊዜ ነው የወሰደው እነዚህን አጠገባቸው ያሉትን ሰዎች አሳምነው ወደ ሰላማዊ ሽግግር ለማምጣት ማለት ነው። እና ለምንድን ነው ያልሽ እንደሆነ በእነዚህ ቡድኖች መካከል በጣም ከፍተኛ ቁርሾ ነበረ። ከ300 ዓመታት በላይ በቅኝ ግዛት ቆዩ። ከዛ ከ1940ዎቹ ጀምሮ ደግሞ በደንብ አፓርትሁድ ማለት ነው ሴፐሬት ዴቨሎፕመንት፣ ይሄ የተለያየ ጥቁሮችና ነጮች ተለያይተው ነው ማደግ ያለባቸው የሚል አመለካከት ማለት ነው። ያንን መንፈስ ተቀብሎ ያ መንግስት ጥቁሮችን እንደ ሁለተኛ ደረጃ እንደ ሶስተኛ ደረጃ ዜጋ አድርጎ መቁጠር ህጋዊ አስመስሎና በህግ ሸፍኖ ሲሰራ የነበረበት ጊዜ ነው። ያ ሁሉ ነገር አልፎ በሰዎቹ መካከል የነበረው መቃቃር፣ ቁርሾ፣ የጠፋው ነፍስ፣ የተበላሹ ቤተሰቦች ብዙ ከዚህም ከዚያም ማለት ነው። እና እነዛን ሁሉ ነገሮች እንደ ቀላል ነገር ዝም ብለሽ አራክፈሽ መሄድ አትችል። እና ፍረጃን ነጮች ጥቁሮች እየተባባልን ጥቁሮቹ ደግሞ እርስ በርስ እንደገና ይከፋፈላሉ። እንደዛ እየተባባልን እየተፈራረጅን ለመኖር ብንቀጥል መፍትሄ አይመጣም። እና ያን ጊዜ ያደረጉት ምንድነው እነዚህ መሪዎች በቃ እዚህ ጋር 4 ነጥብ ልንሰጠው ይገባል ብለው ነው ሄዱት። እና ግን ያን ጊዜ የተቃወሟቸው በኋላም በተደረገው ድርድር ውስጥ በፍጹም አንገባም ብለው የቀሩ በጣም ወግ አጥባቂ ቡድኖች በሁለቱም ውስጥ ነበሩ። ግን እነዛ መሪዎች ያን ነገር ወደፊት ይዘው ሄደው ደቡብ አፍሪካ ቢያንስ ያንን አስጨናቂ ጊዜ እንድትሻገር ሆናለች። ግን አሁንም ሌላ ምክክር ያስፈልጋታል። አሁንም እንደገና መነጋገር አለባቸው። ስለዚህ ፍረጃ የሌሎች ሀገሮችን ብዙ ታሪኮች ብናይ ፍረጃ እንደዚህ አይነት አንዱን ሰው ማሰይጠን፣ ይሄ እንደገና ደግሞ የሆነ ቡድንን ዲሁማናይዝ ማድረግ፣ ሰብአዊነቱን መግፈፍና እንደ እንስሳ እንደ ጨካኝ መቁጠር፣ ይሄ ዲሁማናይዜሽን፣ ዴሞናይዜሽን፣ ይሄ ሌብሊንግ፣ እንደዚህ የመሳሰሉት ነገሮች በእኛ ሀገር የተጀመሩ አይደሉም። ሌላም ሀገር ነበሩ፣ ግን መፈታት የሚችሉ ነገር ናቸው። ጥሩ አመራር፣ ቀና የሆነ አመለካከት የሚፈልጉ ነገሮች ናቸው። በጣም ጥሩ። እንግዲህ እንደ ሀገር የምክክር ጉዳይ ስናደርገው የመጀመሪያ ጊዜያችን ነው። ልዩነቶቻችንን እስቲ እንዴት እንፍታ ብሎ ቁጭ ብሎ መነጋገር ሲጀመርና ከዚህ ቀደም በርካታ ችግሮች እንዳለፈ ሀገር የተካረረ የሀሳብ የፖለቲካ ልዩነትን እንዳስተናገደ ሀገር ከዚህ በፊት ለምን ማድረግ አልቻልንም ብለው ያስበው ለምን ይመስሎታል የዘገየ ነው? እንግዲህ ይሄ በጣም የፖለቲካ ሳይንቲስቶች በደንብ ጥናት አድርገው ቢመልሱት ጥሩ ነው። ጥናትም ተደርጎ ይሆናል። በኔ ግምትና በኔ አመለካከት ግን የሚመስለኝ በጣም ቀላል መልስ ካልሽ
የባህል ጉዳይ ነው። እስከዛሬ ድረስ የፖለቲካው አመራር ችግሩን እንዴት ነው ሲፈታ የቆየው? በቁጭ ብሎ ለመፍታት ሞክሯል። የምናውቃቸው በታሪክ የምናውቃቸው ለምሳሌ ዶናልድ ሌቪን በመጽሐፋቸው ዋክስ ኤንድ ጎልድ በሚለው መጽሐፋቸው ሲናገሩ ምን ይላሉ? ነገስታት እነዚህ በዚያን ጊዜ ነበሩ። ለምሳሌ ፊውዳሎቹ አንዱ ንጉስ እዛ ጋር ካለው ንጉስ ጋር በቤተሰብ እየተዛመዱ አንዱ ካንዱ ጋር ምንድነው የጋብቻ ምናምን እየፈጠረ ችግሮቻቸውን ለመፍታት ይሞክሩ ነበር። እና ይሄ በተወሰነ መልኩ በፖለቲካ ስርዓት ውስጥ በእንዲህ አይነት መንገድ ዝምድናን ወዳጅነትን በመፍጠር በጣም ውስብስብ የፖለቲካ ችግሮችን ለመፍታት ይሞከር ነበር። ግን ይሄ በነገስታቱ ወይም በመሪዎቹ መካከል ያለውን ችግር በተወሰነ መልኩ ቢፈታም ግን በጣም በትልቅ በደልና በትልቅ ችግር ውስጥ ያለውን ህዝብ ስቃይ ግን የሚያስታግስ ነገር አልነበረም። በዚህ ምክንያት ችግሩን በዘላቂነት ሊፈታው አልቻለም። እና በአጠቃላይ የብዙ የፖለቲካ ቡድኖች ሲነሱ ኢትዮጵያ ውስጥ የኔ ቡድን በዚህ ስርዓት ተበድሏል፣ በጣም መከራውን አይቷል፣ ሊካስ ይገባል፣ ይሄ ነገር መደገም የለበትም በሚል ይነሳና አንድ ቡድን ይቋቋማል፣ ሌላውም እንደዚሁ ያቋቁማል። አንዳንዴ ተሳክቶላቸው መንግስት መመስረት ይችላሉ። አንዳንዶቹ ደግሞ መንግስት መመስረት ሳይችሉ እስካሁንም የሚቆዩ አሉ። ግን አሁን ቀጥለሽ የምትጠይቁ ጥያቄ ኦኬ መንግስት ከመሰረቱ በኋላ እነዛ ሰዎች በትክክል ሌላ እንደዚህ አይነት ተመሳሳይ ጥያቄ ከሌላ ቡድን ሲመጣ በምክክር ነው የፈቱት ችግሩን? አይደለም። እና ባህላችን የፖለቲካ ባህላችን ከዚህ ነፃ ነው። እና ባህል ማለት በአጭር በጣም ውስብስብ ነገር ነው። ግን በአጭር አነጋገር ባህል ስንል ምን ማለት ነው? የአስተሳሰባችን በተግባር ሲገለጥ ማለት ነው። አስተሳሰብ ከግምቶቻችን፣ ከብያኔዎቻችን፣ ከታሪክ ገጠመኞቻችን በሙሉ ነው ያ ነገር የሚዋቀረው አስተሳሰባችን የቶት የምንለው ማለት ነው። ያ አስተሳሰብ አንድ ውስጣችን ከተፈጠረ በኋላ ልክ እንደ አውቶማቲክ መኪና ነው። እንደ አውቶማቲክ መኪና ልክ አንድ ችግር ሲፈጠር መፍታት የምትሞክሪው በዛ አውቶማቲክ በሆነ መንገድ ነው። ያ አውቶማቲክ መንገድ ደግሞ ከሰዎች ጋር ተነጋገር ተመካከር አይደለም የሚለው። ጠመንጃ አውጣና በለው፣ በኃይል ተቆጣጠረው፣ ድፈቀው ነው የሚለው። እና ያ በጣም የከረመ በፖለቲካ ስርዓት ውስጥ በሀገርንም ሲመሩ በነበሩ የተለያየ ተቃውሞም ሲያደርጉ የነበሩ አካላት ለምሳሌ በደርግ ጊዜ የነበረው ስርዓት ይህን ቁልጭ አድርጎ ያሳያል። ቀጥሎ በኢህአዴግም ጊዜ የምናየው ተመሳሳይ ነገር ነው። እና